ዘላለማዊ ድንግል ብሎ የሚለውን ዘላለማዊ ተረት አድርጌ ያፈረስኩልህ ማለት ነው። ማነሽ ሪሴፕሽኒስት ተመላላሽ ታካሚ ሌላ መርፌ የሚያስፈልገው የጽድቅ ቃል ማያ መጨበጫው ስታሳጣው ታዲያ በጣም ከባድ እኮ ነው እንዴ ምን ላድርገው ቆመስ እንደ መግባቱን ገባ በየት ወጣ ቢባልኩ መውጫውን አይናገር ገባ ብሎ በዛው ቀረ ምን እኮ በጣም እኮ ነው እሱ በምስራቁ በር ይሆናል ላይ ወጣው እንዴ ወጣ ይልማ ደግሞ ለመሆኑ እንደው የወለደችው ሽንት ነው እንዴ ወይስ ምንድነው? ይሄ መርፌ ነው ምንድነው? ስለ ቨርጂናል ላይ ያወራን ያለ ነው። በጣም ምንድነው? ለሰው አይደለ እንደ ወለደችው በጣም እኮ ነው የሚገርም እንዴ በጣም እኮ ይሄ እኮ ማንም መሀይም እኮ የሚያውቀው ነው እንዴ ህፃንን እንዴ በእውነት ህፃንን እንዴ ሰው አይደለ እንደ ፍጹም ሰው እያልን አይደለ እንደ ሰው አይደለ እንደ ወለደችው ህፃን ልጅ አይደለ እንዴ ምን ማለት ነው? በጣም እኮ በጣም አስቀይ እኮ ነው እንደው በጣም የሚያሳዝን ለዘመናት እንደዚህ አይነት ይሄ ጥቅሳውን ይሄ አስቀይ ላይ አሁን የምታነበው እርምዬ ይሄ ለዘመናት የሚጠቀስ ይሄ ደግሞ አውዳዊ ግዴታ መፈታት አለበት። ለምን እንደሆነ እንዴት እንደሆነ በቃ ይቺ አንድ ጥቅስ አንስቶ ብቻ ለሴት ከተነገረ ማርያም ናት። ለሴት ብቻ አንድ መጽሐፍ ቅዱስ ስለ ሴት ያወራል። ያ ሁሉ ማርያም ናት። ለሆነ ነገር ሲናገር ለሷ ነው በቃ መለጠፍ ወስዶ እየወሰዱ መለጠፍ ግን የሚገርመው አውዱ ሲነበብ ለምሳሌ ወደ እግርሽ ጫማ መተው ይሰግዳሉ ሚላዋኑ ሲነበብ በጣም አስቂኝ ነው። ግን እዛው ውስጥ ለማርያም ተሰጥቷል። ግን ማርያምን ደግሞ እዛው ቅንጦ ማርያም ከሆነች ደግሞ ቅንጧን የሚል ደግሞ እዛው አለ። እኔ በጣም ያሳዝነኛል። እንደው በጣም እንዴት አይነት አይወርቶ ልብ በሉ እዚህ ያላችሁ አሳፋሪ ነው። አዎ ቴንክ ዩ ቆሞሲ ልብ በሉ እዚህ ያላችሁ ሰዎች እኔ ዘራችሁን ትውልዳችሁን ከኦርቶዶክስ ቤተክርስቲያን የተጣመመ ትምህርት ዘራችሁን ትውልዳችሁን ጠብቁ። በእግዚአብሔር ቃል ላይ እንዴት እንደሚዋሹ አንድ ምዕራፍ እንኳን አንስተው ሙሉን ምዕራፍ እንኳን ራሱ አንብበው አይተረጎሙትም። መጽሐፉን እንደ መጽሐፍ አያጠኑትም። ትንቢተ ሕዝቅኤልን እስኪ አጥንቻለሁ መጋቤ ብሉይ ነኝ ብሎ የሚል ሰው ካለ ይምጣና ሲካኔ ጋር በዚህ ምዕራፍ ብቻ አይደለም በመጽሐፉ ሙሉ በሙሉ እስኪያወራ በመጽሐፉ ሙሉ በሙሉ በ48ቱ ምዕራፍ አቅም አለኝ ብሎ የሚል መጋቤ ብሉይ ነኝ ብሎ የሚል ሰው ካለ አውዱን ጠብቆ ኮንቴክስቱን ጠብቆ የሚተረጉም ካለ ይምጣና ከኔ ጋር ያወራ። እንደው በጌታ በኢየሱስ ክርስቶስ ምንም ለምነው የተዝረከረከ ዕውቀት ይዛችሁ ይሄው 46 አንድን እንኳን ስጠቅስለት ሊያነበው እንኳን አልፈለገም ወጣ። ለምን እዚህ ተዘግቶ ይኖራል ብሎ ያለው በር እዚህ ይከፈት ነበር። አየህ መቼ ይከፈት ነበር። እግዚአብሔርም እንዲህ ይላል በውስጠኛው አደባባይ ወደ ምስራቅ ወደሚመለከተው በር ስራ በሚሰራበት በስድስቱ ቀን ተዘግቶ ይቆይ 6 ቀን። ከዛስ ነገር ግን በሰንበት ማለት በሻባት ቀን እና በመባቻ የወር መባቻም ይባላል እና ሻባት አለ የአይሁድ ሻባት ማለት ነው። አርብ ከሰዓት በኋላ እና ቀዳሚትን ማለት ነው። ያኔ ይከፈታል። 6 ቀን ይዘጋል። በሰንበት ቀን ግን ይከፈተ ነበር በሻባት ቀን። ከዛስ አለቃውም በስተውጭ ባለው በደጀ ሰላሙ መንገድ ገብቶ በበሩ መቃን አጠገብ ይቁም። የበሩ መቃን አጠገብ ይቁም፣ በማርያም ማህፀን ላይ ይቁም እያሉ ነው። ማን አለቃው ብሎ ያለው ማን ነው? ቅድም ኢየሱስ ክርስቶስ። ይታያችሁ እንግዲህ እሱ ብቻ አይደለም፣ አለቃው ልጆች አሉት፣ ከነ ልጆቹ ጭምር ይወጣበታል። ህዝቡ ሁሉ ይወጣል ይገባበታል። እሺ አጠገብ ይቁም። ካህናቱም የእርሱ የሚቃጠለው መስዋዕትና የደህንነት መስዋዕትንም ያቅርቡ፣ እርሱም በበሩ መድረክ ላይ ይስገድ። ማርያም ማህፀን ላይ አለቃው ይስገድ። አቤት አለቃው ብሎ የሚለውን ቅድም ማን ነው ብሎ ያለው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ የማርያም የማህፀን ግድግዳ ላይ ይስገድ እያለች ኦርቶዶክስ ቤተክርስቲያን ብልግናዋን ለህዝብ ታስተምራለች ማለት ነው። ቻሉት እንግዲህ ይህንን የጎፈነነ እንደ ኮሶ የመረ የጽድቅ እውነት እነግርሃለሁ ማለት ነው። ያው አለቃው ምን ይበል ይላል? በዚያን ካህናቱ የእርሱ የሚቃጠሉ መስዋዕትና የደህንነት መስዋዕቱን ያቀርቡ። እርሱም አለቃው ይሄ አለቃው እርሱም አለቃው እሺ በበሩ መድረክ ላይ ይስገድ።
በማርያም ማህፀን ላይ ኢየሱስ ክርስቶስ ይሰግዳል። ክብር ለዚህ ማህፀን እያለ ማለት ነው። የኦርቶዶክስ ትርጓሜ ነውረኛ ትርጓሜ፣ ቀፋፊና ጸያፍ ትርጓሜ። ይስገድ፣ ከዚያ በኋላ ይውጣ። በሩ ግን እስከ ማታ ድረስ አይዘጋ፣ ቀን ቀን ክፍት ይሁን እያለ እኮ ነው። የአገሩም ሕዝብ አቤቱ ጌታዬ፣ አቤቱ ጌታዬ፣ የአገሩም ሕዝብ በዚያ በር መግቢያ በእግዚአብሔር ፊት በሰንበትና በመባቻ ይስገዱ። የአገሩም ሕዝብ እንዴት አይነት ዕዳ ነው! ተው እንጂ ኤርምያስ እባክህ፣ እባክህችን ቤተክርስቲያን ቀለም በጥብጣ ብራና ዳምጣ አገር የሰራች ቤተክርስቲያን ልታፈርሳት ነው ወይ ምናምን ነገር ብሎ ይላል። ልክ ወገኖቼ፣ የአገሩም ሕዝብ በማህፀኗ ላይ ይስገድ እያሉ ማለት ነው። እሺ ፌዝ መጥቷል። ያው ያፌዝብናል ማለት ነው። እሺ ምን ይላል? ምዕራፍ 46 ቁጥር 1 ፌዝ እየሰማኝ ነው? እሺ ይሰማል። ያው ኔትወርክ ስላስቸገረኝ ነው። ሪስታርት ላድርገው ብዬ ነው ስልኬ። ይሰማል አሁን? ከኔ ጋር ስጀምር ነው አይደል ኔትወርክ የሚያስቸግረው? እንደዚህ አስበል። እሺ ቀጥል። አይ እኔ በነገራችን ላይ አይደል ነው እንዴት እንደምታስብ አላውቅም። እሺ ቀጥል። ችግር የለም። እሺ እዚህ ጋር ምን ይላል? 46:1 ሕዝቅኤል 46 ጋር እሺ 44 እና 46 አይገናኝም። 46 እኔ ለማስረጃም አላመጣውም። ለምን እንዳመጣው አንተ ነው የምትነግረኝ። ምክንያቱም እኔ አባቶቼ እያስተማሩኝ 44 ከ1 እስከ 3 ነው። እኔ ነኝ ያመጣሁት። ልብ በልና ሰማኝ። እኔ ነኝ ያመጣሁት። 44 1 ላይ ምን ይላል? ወደ ምስራቅም በር ይላል አይደል? ወደሚመለክ በስተውጭ ወዳለው ወደ መቅደሱ በር አመጣኝ ይላል አይደል? ተዘግቶ ይኖር ነበር ይላል። ለዘላለም ተዘግቶ ይኖራል ነው እንጂ እኮ ይኖራል ነው። ይኖር ነበር ሳይሆን ይኖራል ነው የሚለው። የጠየቅኩህን ብቻ መልስልኝ ብራዘር፣ የጠየቅኩህን ብቻ መልስልኝ። እሺ ተዘግቶ ይኖር ነበር ይላል አይደል? ተዘግቶም ነበር ይላል አይደል ወንድሜ? ትክክል። እሺ እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤልም አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ይላል አይደል? ትክክል። ኦኬ ሰውም አይገባበትም ይላል አይደል? ትክክል። እሺ አለቃው ግን በእርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ ይቀመጥበታል ይላል። ይሄ አለቃው ሰው ነው ወይ ሰው አይደለም? ሰው አይገባበትም ብሎ ስላለ እዚህ ጋር አለቃው የሚባለው ሰው ነው ወይ ሰው አይደለም? አለቃው እንግዲህ አሁን ምሳሌውን ነው የምነግርህ። አለቃው ሰው ነው። አለቃው የሚለው እግዚአብሔር ወልድ ነው አልኩ እኮ። ሰው ነው። ሰው እግዚአብሔር ወልድ ነው አልኩ። ይኸውልህ አለቃው የሚለው እግዚአብሔር ወልድ ነው። ምሳሌውን ነው መናገር ያለብኝ። የእመቤታችን ዘላለማዊ ድንግልና ማስረጃ አምጣልኝ ያልከው። እሺ ሚዩት አድርጌያለሁ። እንደውም እታች ውረድ። አንተ ምንም ልሰማ ስለማትችል እታች ውረድ። ሌላ ሰው ካለ ይምጣ። ከአንተ ጋራ መድረቅ ነው መድረቅ። ሌላ ሰው የተሻለ ሰው ኔትወርክ ያለው የተሻለ እውቀት ያለው ሰው ካለ ይምጣ። ኦኬ እመቤቴ ብለህ የምትላትን እኮ እዚሁ በእውቀት እየፈጠፈጥኩልህ ነው። በሩ ማህፀኗ ብለህ የምትለች የጌታዬ እናት ስላይደለች ማለት ነው። የእናንተን እመቤት እየፈጠፈጥናት ነው በእውቀት ማለት ነው። ማህፀኗ ቅንድቧ ምናምን ብለህ የምትለው እዚህ ስዕል ላይ የለመድካታለች። የጌታዬ እናት ማርያምን ግን በፍጹም አንነካትም። የጌታ እናት ናት፣ ቅድስት ሴት ነች። ስለሷ የተነገረ ቃል ስላይደለ ማለት ነው። በእውቀት አየህ፣ በእውቀት አታወራም፣ ሳወራህም አታደምጥም፣ ያደመጥከውንም አትመልስም። ኦኬ ባጭሩ ሌላ ሰው አለ። አይመጡም እኮ አይደፍሩም። ስንት ሺህ ሰው ነው ቢሃይንድ ባይ የሚያየው? ቢሃይንድ ባይ በዚህ ሰዓት ላይ ስንት ሺህ ሰው ነው የሚያየው? በትክክል የሚያየውን ሰው ንገሩ።
ቀደም ነበሩ የቲክታከሮቹ ራሱ ገብተው እያዩ ነበረ። 13000 ሰው አይደል? አዎ እሑድ አይደል? የት ይሄዳል? 12800 ሰው አይደል? ተደብቆ ከበስተኋላ ያያል። አይገቡም። ይሄን መርሃ ግብር አሁን እዚህ 700 ሰው ብቻ አይደለም የሚያየው 12000 ምናምን ነገር ሰው ያየዋል ከበስተኋላ። ጴንጤ ሁሉ ነው ተደብቆ የሚያየው። እነሱም ገብተው እንደዚህ ብለው አይሉም። ተደብቆ ወይ ጉድ ይልላል። ይሄ ቴዎሎጂ ያዊ ነኝ ብሎ የሚለው ሁሉ ተደብቆ ነው የሚያየው። ገብታ አብራራ ስትለው ለሱም ማጠፊያ ይቸግረዋል። ጴንጤም ቢሆን ማለት ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን ብሉይ ኪዳን የተማረ ሰው ካለ ይምጣና ከኔ ጋር ያወራል። ይሄን ፍሩሽካ የቴዎሎጂ ትምህርት ተጠጥተህ መተህ አንተ አግናጢዮስ እንትና እንደዚህ ይላል ትላለህ እንዴ? ፍሩሽካ አልኩ ገለባ። የምትጀምሩት መታችሁ እንትና ኦገስቲን እንደዚህ ያለ ብሎ ይለኛል። ከኦገስቲን ይጀምራል። ከዚህ የተጻፈ ጽሑፍ እንኳን በአግባቡ ለይቶ መረዳት ያቃተው እዚህ ምን ይላል? አለቃው ይላል ወደ ምስራቅ ወደሚመለከተው በር ይላል። ኦኬ የምስራቁ በር ምዕራፍ 43 ይታያል። ምዕራፍ 43 ወደ ምስራቅ ወደሚመለከተው በር አመጣኝ። ምዕራፍ 44 ወደ ምስራቅ ወደሚመለከተው ወደ በስተውጭ ወዳለው በር አመጣኝ ይላል። ኦኬ ምዕራፍ 46 ወደ በውስጠኛው አደባባይ ወደ ምስራቅ ወደሚመለከተው በር አመጣኝ ይላል። 44 ላይ አለቃው ይላል። እዚህም ጋር አለቃው ይላል። ይሄ ሰው ግን ምን አለ ቅድም? የ46 እና የ44 አንድ አይነት አይደለም የሚያወራው አለ። ለምን? መጽሐፍ ቅዱስን ስላላነበበ። የአባቶቼ አምላክ በአናቴ ቆሜ በአናቴ ተተክዬ አመሰግንሃለሁ፣ የቃልህን ደጆች ስለከፈትክልኝ፣ ቅዱስ ቃልህን ስላስተማርከኝ። አፌን ሞልቼ ደረቴ ነፍቼ የምናገረው በጉራ አይደለም። ናና ሞክረኝ መጋቤ ብሉይ ነኝ ብላችሁ የምትሉ ኑና ብሉይ ኪዳን ላይ እስኪ አውሩ። እኔ ፊት አንዴ ረባ መጋቤ ብሉይ የሚባል የመጣ የለም እስከዛሬ አይመጣም። አንዴ ረባ እኔው ሜዳውን ነው የምፈልገው። ይኸው ሜዳው አለ። ኑና ይሄንን እረኛ እስኪ አዋርዱት። በእውቀት በተማራችሁት በምታመሰጥሩት የራቀውን አቅርባችሁ የቀረበውን አንቦርቅቃችሁ በምላት ነው የምንረዳው ብላችሁ የምትሉ ሰዎች ኑና እስኪ አውሩ። እኔ ፊትናና ትንቢተ ሕዝቅኤልን እስኪ አንተ ተርጉሞ 48ቱን ምዕራፍ እኔም ልተርጉመው፣ ዓለም ይስማ። ገለባ ናችሁ። እሺ ገለባ ሲያዝ ጭብጥ እንደማይሞላ ማለት ነው። ለዚህ ነው አይደል አለቃው ብሎ ያለው ማን ነው አለ? ምዕራፍ 44 ቁጥር 3 ላይ ኢየሱስ ነው አለን። ይሄኛውስ አለቃ 46 2 ላይ የ44ቱ ይሄው የ44 3 ማለት ነው። 44 3 ማለት ትንቢተ ሕዝቅኤል ማለት ነው። 44 3 ላይ ያለው ማን ነው አለን? አለቃው የተባለው ኢየሱስ ክርስቶስ ነው አለን። እንጀራ ይበላል ብሎ ማለቱ እንጀራ ይበላበታል ማለቱ ከማርያም ስጋን መንሳቱ ነው አለን። ኦኬ እሱ ላይ ገና ልመጣ ነበር እና አሁን አለቃው ብሎ የሚለው የትንቢተ ሕዝቅኤል መጽሐፍ ምዕራፍ 44 ቁጥር 3 ላይ አለቃ ብሎ ያለው በትንቢተ ሕዝቅኤል መጽሐፍ ደግሞ ሕዝቅኤል 46 ቁጥር 2 ላይ ደግሞ አለቃው ይላል። አየህ እዚህ ጋር 46 2 ላይ ይሄ ነብይ በየፌርማታው ነው አለቃ እያለ የሚጠራው እና ይሄኛውስ አለቃ ይለያያሉ አለ። ማን ይሄኛው አለቃ? ነብዩ መሐመድ ነው መቼም እንደማትለኝ ተስፋ አደርጋለሁ። ማን ነው የትንቢተ ሕዝቅኤል መጽሐፍ ምዕራፍ 46 ቁጥር 2 ላይ አለቃ ተብሎ የተባለው? ኦኬ የ44 3ን ኢየሱስ ነው ብለኛል። የ46 2 አለቃ ማን ነው? አቡነ ጦና ነው? አቡነ ተክለ ሃይማኖት ይሆን? ማን ነው? አራራላችሁም ነበር በሕያው ጌታ ፊት። በተለይ እንደዚህ መጽሐፍት እናውቃለን ብለው የሚሉት ትዕቢተኞችን የሰራዊት ጌታ እግዚአብሔር እንዴት እንደሚያስተነፍስ ያሳይ ነበር። በእውቀት በጌታ
በኢየሱስ ክርስቶስ ልለምናችሁ መጋቤ ብሉይ ነኝ ብላችሁ የምትሉ ሰዎች ይሄንን ህዝብ እያደናቆራችሁ ከመልቀቅ ኑና እስቲ ከኔ ጋር አውሩ። በጌታ ያው በጌታ በኢየሱስ ክርስቶስም ነው የምለምናችሁ። ኑና ሲግቡና አውሩ። መጋቤ ብሉይ የሚባሉ እስቲ ሼር አድርጓቸው። መጋቤ ብሉይ ለሚባሉ ሰዎች ማን ያለቃ የ43 ማን የ44 3 ላይ ያለው ኢየሱስ ነው ብሎናል። የ46 2 ላይ ያለው ይሄኛው አለቃ ማን ነው? ይሄ አለቃ ደግሞ በዛ በበሩ መድረክ ላይ ይስገድ ይላል። በሩ ማን ነው? በዚህ በእነሱ የማርያም ማህፀን። አለቃው ማን ነው? ኢየሱስ ክርስቶስ። በትንቢተ ሕዝቅኤል መጽሐፍ 43 ቁጥር 3 መጥራት በ46 2 ላይ ያለው አለቃ ማን ነው? ኢየሱስ ነው። የ44 2ን የ44 3ን ኢየሱስ ብለውን የ46 2ን መሐመድ ነው አይሉንም መቼም። አንድ አይነት አለቃ ነው ያለው። ይሄኛው አለቃ 44 3 ላይ ያለው ነው ማለት ነው። አዎ ይሄኛው አለቃ ልጆች ሁሉ አሉት። ገና ማአት እኮ ላውርድብህ ነው። ልጆች ሁሉ አሉት ነው ብዬ በአራቱም በር ላይ በሰሜኑም በምዕራቡም በምስራቁም በር ላይ ቁጭ ብሎ አድርግ የተባለውን ነገር ሁሉ ያደርጋል ከነ ልጆቹ ጭምር። እና እዚህ አድርግ የተባለው አንደኛ እንጀራ መብላት ነው። ሁለተኛስ በበሩ መቃን አጠገብ ይቁም። የማርያም የማህፀን ግድግዳ ላይ ይቆማል ነው እያልከኝ ያለው አለቃው። በጽዮኑ አለት እናደቃቸዋለን እንፈጫቸዋለን ማለት ነው በእውቀት። እንዴት አይነት የበቀል መንፈስ ውስጥ እንዳለ ልነግርህ አልችልም። ማንን ለመበቀል? ሰውን አይደለም፣ ሐሰትን ለመበቀል በእግዚአብሔር እውቀት ላይ የተነሳ ይሄንን ጠማማ ሌዋታን እባብ የእግዚአብሔርን ቃል የሚያጣምመው ልበቀለው የሰራዊት ጌታ ቅዱስ እግዚአብሔር አስነስቶኛል። በእውነት ነው ያልኩት። በጌታ ልለምናችሁ መጋቤ ብሉይ የሚባሉትን ሰዎች ጥሩልን። ኔትወርክ ይሰራል። ፌስ ኔትወርክ ይሰራል። እኔ ካንተ ጋር መድከም አልፈልግም። ኔትወርክ ይሰራል። ኔትወርክ ይሰራል ወይ? ብላንክ ጨለማ ሆኖ ነው የሚታይ ለኔ። ይሰራል። እታች ወረድ። ኔትወርክን አስተካክል። ካንተ ጋር እንደዚህ እንትን አለ። እሺ አንድ ሰው ልጣ። አንድ ኦርቶዶክሳዊ መጋቤ ብሉይ የሚባል ትንቢተ ሕዝቅኤልን እስኪ እኔ ፊት ይፍታ። እኔ እንደ ጥሩ ተማሪ ልስማው፣ ጥያቄ ልጠይቀው። የተፈጠረበትን ቀን ይረግመዋል። ከእናቱ ማህፀን የወጣበትን ቀን ይረግመዋል። በዓለም አደባባይ ላይ በምጠይቀው ጥያቄ እርስ በርሱ ምላሱ ተሳስሮ እንዴት እንደሚዋረድ ታዩታላችሁ። እኔ አላዋርደውም። የራሱ ንግግር ጥያቄ ሲጠይቀው ይዋረዳል ማለት ነው። ልብ በሉ። ይህን እንኳን አያውቁትም። ትንቢተ ሕዝቅኤል መጽሐፍ ምዕራፍ በሩ የምስራቁ በር ማን ነው ብለው ተረጎሙ። የማርያም ማህፀን። አለቃው ማን ነው ብለን ስንለው ትንቢተ ሕዝቅኤል መጽሐፍ ምዕራፍ 43 ቁጥር 44 3 ላይ ያለው ኢየሱስ ነው አለን። 46 2 ላይ ያለው ይሄኛው አለቃና የምዕራፍ 44 ቁጥር 3 ላይ ያለው አለቃ ይለያያል አለ። 44 3 አለቃው ግን በእግዚአብሔር ፊት እንጀራ ይበላበታል ይላል። እንጀራ መብላት ብቻ አይደለም። 46 2 ይሄ አለቃ በበር ደጀ ሰላሙ መንገድ ገብቶ በበሩ መቃን አጠገብ ይቁም። በዛ በበሩ መቃን ላይ ተቀምጦ እንጀራ መብላት ብቻ ሳይሆን ይቁም ይላል እንደገና። እና ካህናትም እርሱ የሚቃጠለው መስዋዕትና የደህንነቱን መስዋዕት ያቅርቡ። ከዛስ እርሱም አለቃው በበሩ መድረክ ላይ ይስገድ። የማርያም ማህፀን ላይ ነው ኢየሱስ ይሰግዳል እያሉ ያሉ ለማርያም ማህፀን ክብር ማለት ነው። የጸጋኔ አክብሮት የአምልኮት እንግዲህ ይነግሩናል። እንዴት አይነት ነውራሞች ሰዎች እንደሆኑ እዩ።
እንዴት አይነት ነውራሞች የሆኑ ሰዎች እንደሆኑ ይስገድ ይላል። ከዚህም በኋላ አለቃው መስገድ ብቻ አይደለም፣ ከዚህም በኋላ ይውጣ፣ በሩም እስከ ማታ ድረስ አይዘጋ ይላል። ምክንያቱም ሻባት ስለሆነ በሻባት ቀን የሚከፈተው 6 ቀን ስራ ይሰራል። በሰባተኛው ቀንም ነው ይኸው ወደ ምስራቅ ወደሚመለከተው ስራ በማይሰራበት በስድስቱ ቀን ተዘግቶ ይኖራል። በስድስቱ ቀን ሰባተኛው ቀን ማለት ሻባት ነው። በሻባት ቀን ግን ይከፈት ይላል። እስከ መቼ ድረስ ነው የሚከፈተው? እስከ ማታ ድረስ ይከፈት፣ እስከ ማታ ድረስ ይከፈት። ከዛስ አለቃው በመቃኑ ላይ ይቆማል፣ በበሩ ደጅ ሰላም እንጀራም ይበላል። 44:3 ላይ እዚህ ይቆማል። ከዛስ ይሰግዳል፣ በዛው በበሩ መድረክ ላይ ይስገድ። እሱ ብቻ አይደለም፣ ከዛ በሩ አይዘጋ። ከዛስ የሀገሩ ህዝብ ሁሉ በዛ መግቢያ፣ በዛ በምስራቁ በር ማለት ነው፣ እነሱ እንደሚሉት በማርያም ማህፀን ላይ ማለት ነው፣ በእግዚአብሔር ፊት በሰንበት ቀን ይስገዱ። የት? እዛ በሩ ላይ ማን? የሀገሩ ህዝብ። አለቃው ብቻ አይደለም ይሰግድበት፣ የሀገሩ ህዝብ ሁሉ ይስገድ። ወይኔ አባቶች አምላክ፣ የኤልያስ አምላክ ባገናኘኝ አልኩ እኮ። ይህንን መተተኛ ደብተራ ሁሉ ቡና በብረት ምጣድ ላይ እንደሚቆላ በእግዚአብሔር ቃል በእውነት ከግራ ወደ ቀኝ ከምስራቅ ወደ ምዕራብ ከደቡብ ወደ ሰሜን ነበር ማምሰው አልኩ። እዚህ በእውቀት ቀልደዋል። ህዝብ ላይ እንደፈለጋቸው እየተናገሩ ኦኬ። አለቃውም ይሰግዳል፣ ህዝቡም ይሰግዳል። የት? በምስራቁ በር፣ በምስራቁ በር። እሱ በር የትኛው ነው? ከዚህ በፊትም አሳይተናል ወንድሞቼ። እሱ በር የማርያም ማህፀን ነው ብሎ ያሉት የኦርቶዶክስ ጠማማ ወሬ ነው። ጠማማ ማለት ነው። እሱ በር የትኛው በር ነው ከተባለ ሁሌ እንደምንናገረው ጎልደን ጌት ብቻ ጀሩሳሌም ጎልደን ጌት ብለህ ስትል ቀረብ ብሳረግልህ ይሄ በር ነው። ኦኬ፣ ይሄ በር ነው። ሕዝቅኤል ያየው ትንቢት ይሄው ተዘግቷል። ብራዘር እየሰማኸኝ ነው ወይ? ይሄ ነው የኢየሩሳሌም የምስራቁ በር ሕዝቅኤል ያየው ተዘግቶ ይኖራል ብሎ ያለው እዚህ መቃል ላይ ነበር የሚቀመጠው። ቤተ መቅደሱ ውስጥ ነው ያለው። በሩ ይኸው በስተውጭ ያለው በር፣ ይሄንን በር ነው ያየው ሕዝቅኤል። የአባቶች አምላክ በሆነችን ቤተክርስቲያን እንደው ይፍረድባት ነው ብዬ የምለው። ፍርዱ ለሞት ሳይሆን ህዝቡን ከጇ ለማስጣል። ስለዚህ ወንጌል እየሰራን ነው። ለምን ተዘግቶ ይኖራል? ነብዩ የተናገረው ትንቢት ማለት ነው። ተዘግቶ ይኖራል፣ ሰው አይገባበትም ብሎ ያለው በዛን ወቅት ላይ ይሄ በር እስከተዘጋበት ጊዜ ድረስ ሰዎች ይገቡበት ይወጡበት ነበር። የተዘጋበት ዋነኛው ሚስጥር እስላሞች መስኪን ማነው መቃብራቸውን እዛ ስላደረጉ ነው። አይሁድ ደግሞ ያንን ይሄን ግቡና ይወት። እሺ፣ በዚህ ዌብሳይት ላይ የተለያዩ ዌብሳይቶች አሉ። ጎልደን ጌት ማለት ነው። ግባና ይሽ ኢየሩሳሌም እዚህ መቼ እንደተዘጋ የተዘጋበትን ምክንያት በደንብ አድርጎ ይነግርሃል። አንብብ። ሰኔ ጎልጎታ እያነበብክ እየመጣህ እዚህ ዝም ብሎ ማውራት በጣም አጸያፊ ነገር፣ በጣም አጸያፊ ማለት ነው። በጣም አጸያፊ ነው። ይሄው መቃብሩ ይታያቸዋል። በዚህ ምክንያት ነው የተዘጋው። አረቦቹ እዚህ ጋር መጥተው ተቀበሩ። አይሁድ ደግሞ እንደ ታናክ እንደ ብሉይ ኪዳን ሕግ መሰረት መቃብር ያለበትን ቦታ ረግጠው አይገቡም። ጌታ ኢየሱስ ክርስቶስ በምድር በነበረበት ሳለ በአህያይቱ ውርንጫ ከደብረ ዘይት ተራራ ከቤተፋጌ ተፈትቶለት የቄድሮንን ፈፋ የጌቴሴማኒን ቁልቁለት የቄድሮንን ፈፋ ተሻግሮ ሲመጣ በዚህ በር ገብቶበት ነበር። ያኔ አልተዘጋም ነበር። እየሰማይ ነው ወይ? ጌታችን በምድር በነበረበት ሰዓት ላይ በዚህ በር ነው ወደ ቤተ መቅደሱ የገባው። ሃሎ፣ በማህፀኗ ገብቷል ብላችሁ ለማለት የምትደፍሩ በጣም ብልግና። ኢየሱስ በማህፀኗ ነው የገባው፣ በማህፀኗ ወለደችው እንጂ በማህፀኗ ወለደችው ብሎ የሚለው ማህፀን ብሎ የሚለውን ቃል የሆዷ ውስጥ ያለውን ከረጢት አይደለም። ማህፀኗ ማለት በብልቷ ነው የወለደችው ነው። አጭርና ግልጽ። ማንም ሴት በምትወልድበት አወላድ ነው። በኦፕራሲዮን አልተወለደም ወይ በትነት መልክ አልወጣም። አምላኬ ጌታዬ ኢየሱስ ክርስቶስ ሲወለድ እንደ ማንኛውም ሴት እናቲቱ ወላጂቱ ማህፀኗን ከፍቶ ነው የተወለደው። ማህፀኗን የከፈተ ደግሞ ድንግል ሴት ልትባል አትችልም። ማን ያለው? ይኸው
በዘጸአት መጽሐፍ ታላቁ ነቢይ ሙሴ ምዕራፍ 13 ላይ የአምላካችን እግዚአብሔር ቃል እንደዚህ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ከእስራኤል ልጆች በእስራኤልም ልጆች ዘንድ ከሰው ከእንስሳም ማዕፀንን የሚከፍት ሁሉ ማዕፀን የሚከፍት በኩር ሁሉ ለእኔ ቀድስልኝ የኔ ነው ይላል። ማዕፀንን ምን የሚል የሚከፍት ሉቃስ ይህን ሲጽፈው ምን አለ? ሉቃስ ይህን ሲጽፈው ምን አለ? ወንድሞቼ እሺ ሉቃስ ምን አለ? ሊገርዙትም 8 ቀን በሞላው ጊዜ በማህፀን ሳይገረዝ በመልአኩ እንደተባለ ስሙም ኢየሱስ ተብሎ ተጠራ ካለ በኋላ እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ ዘሌዋውያን 14 ማለት ነው። የመንጻትን ሕግ የሚያወራው ዘሌዋውያን 14 ሴት ወንድ ልጅ በወለደች ጊዜ ያለ የመንጻት ሕግ ስርዓት አለ አይደል? አዎ የማህረ ነው ይሳለና ማለት አይደለም። ዝም ብሎ እንቶ ፈንቶ አውርተህ ኦኬ። እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ተከፍቷል ማለት ነው። ማህፀኗ ሴት ልጅ ማህፀኗ አንድ በወንድ ወይ በጋብቻ ሕግ ስታገባ በሕጋዊ መንገድ ስታገባ የግብረ ሥጋ ግንኙነት ስታረቅ ወይ ደግሞ አስገድዶ በሚደፍር ወንድ ኦኬ ወንዱ ሲገናኛት የማህፀኗን ግርግዳ አፍርሶ ይገባል ማለት ነው። ወንዱ በግልጽ ስነግርህ ያኔ ምን አለች ማለት ነው? ሴቷ ድንግልናዋን አጣች ይባላል። ማን ነው ማህፀኗን የከፈተው ማለት ነው? ያ አስገድዶ የሚደፍራት ወንድ ወይ በሕጋዊ ጋብቻ ያገባት ወንድ ወስዶ በግብረ ሥጋ ግንኙነት ሲገናኛት ድንግልናቸውን ማህፀናቸውን የሚዘጋ አለ። ግባና ወንዶች ስንወለድ የቁልፈታችን ስጋ በጫፉ ላይ እንዳለ በአይሁድ ሕግ እንደሚገረዝ ሸለፈት ተብሎ እንደሚባለው ለሴትም ደግሞ የማህፀን ግርግዳ እንዲዘጋ ያደረገበት አለ ጌታ። ስለዚህ ወንዱ ሴቷን በሚገናኛ ሰዓት ላይ ያንን የግርግዳውን ጫፍ በስቶት ሲገባ ደም ይፈሳል። ያ ደም ሲፈስ ድንግልናዋን አጣች ይባላል። በቀጭኑ አማርኛ ስነግር ማለት ነው። አታምታታም መተዚህ ኦኬ። አንድ ሴቶች በእንደዚህ አይነት ድንግልናቸው ይወሰዳል። 2 ከስራ ማጣትም የተነሳ ጫና ሲበዛባቸውም ተብሎ ይባላል። ከዛስ ባለፈ ሲወልዱ እንደ ማርያም አይነት ማለት ነው። አሁን እሷ ብቻ ነች እንደ ማርያም አይነት ብቻ ሳይሆን ማርያም ብቻ ናት የወንድ የወንድ ከዮሴፍ ጋር ተኝታ የዚህ የማህፀኗን ግርግዳ አላፈርሰውም። የማርያም ድንግልናዋ በምንድን ያጣቸው? ስትወልድ ማለት ነው። ማን ያለው? ዘጸአት 13:2 ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 24 ይኸው የእናቱን ማህፀን የሚከፍት ይላል። ማህፀን ከተከፈተ በኋላ ድንግልና የለም ብራዘር። ማህፀኗ እንዴት ነው የከፈተው? ኢየሱስ በማህፀኗ ነው የተወለደው። አለቅ ዘላለማዊ ድንግል ብሎ የሚለውን ዘላለማዊ ተረት አድርጌ ያፈረስኩልህ ማለት ነው። አለቀ። የማርያምን ማህፀን ዮሴፍ አይደለም ድንግልናዋን ያፈረሰው። ኦኬ ልጇን ስትወልድ የወለደችው በትነት መልክ አይደለም። ኢየሱስ ጌታችን የተወለደው በኦፕራሲዮንም አይደለም። በዘመንኛው ቴክኖሎጂ ሆዷ ተቀዶ አይደለም የወጣው። በምንድን የወለደችው ማለት በማህፀን ነው። ማህፀኗ ደግሞ ይከፈታል ማለት ነው። ስለዚህ የጌታን የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል። የእናቱን ማህፀን የሚከፍት ሁሉ ለጌታ የተቀደሰ ይባላል። ዘጸአት ላይ ቅድም አላያችሁትም? 13 ላይ ያዝልኝ ወንድምዬ። ያው
በእስራኤል ልጆች ዘንድ ከሰው ከእንስሳም ማኅፀንን የሚከፍት ሁሉ ለእኔ የተቀደሰልኝ ለእኔ ቀድስልኝ የእኔ ነውና ይላል። ማኅፀንን የሚከፍት በኩር ሁሉ ለእኔ ቀድስልኝ የእኔ ነው። ማኅፀንን የሚከፍት ማለት ነው ከሰው እስከ እንስሳ። የበኩር ልጃቸውን ሲወልዱ ለመጀመሪያ ስለሆነ የሚወልዱት ማኅፀናቸው ይከፈታል። የእንስሶቹ በእንስሳ ተደፍረው ነው የሚጸንሱት። ተደፍረው ሳይሆን ያው ግንኙነት አድርገው ማለት ነው እንስሶቹ። ስለዚህ ከመውለዳቸውን በፊት እንስሶች ማኅፀናቸው ድንግልናቸውን ያጣሉ ወይ ደግሞ ማኅፀናቸው ይከፈታል ማለት ነው። ወንዱ ኮርማ ስለሚወጣባት እንስሶች የተባለ በሙሉ በግልጽ ነው ማወራ። አታምጣታም እዚህ መጣ። ታዲያ መጀመሪያ ግን የምትወልደው ጥጃ ለጌታ የተቀደሰ ነው፣ በኩር ነው። ከዛ በፊት ላሚቷ ወልዳ ጥጃ ማለት ጊደሯ ወልዳ ማታውቅ ከሆነ ጊደሮች ነው የሚባሉት። ላም አትባልም። ላም ብዙ የወለዱ ናቸው ላሞች የሚባሉት። ጊደር ነች የመጀመሪያ ተጠቅታ ከዛ የምትወልደው። እኔ እረኛው እነግርሃለሁ ብራዘር። ወይ ደግሞ በግና ፍየል ከሆነ ቄብ ይባላሉ። ቄብ ኦኬ። ቄብ ፍየል ወይ ቄብ በግን ወንዱ ያጠቃታል። ከዛ ታረግዛለች። ስትወልድ ለመጀመሪያ ጊዜ ነው የምትወልደው። ያ መጀመሪያ የወለደችው ግልገል ለጌታ የተቀደሰ ይባላል። ምክንያቱም በኩር ነውና ማለት ነው። በኩር የበህር ልጅ ወይ የበኩር ልጅ የመጀመሪያ ልጅ ማለት ነው። ኦኬ። እንስሶቹ እሺ ከእንስሶች ጋር ተገናኝተው ማኅፀናቸውም ይከፈታል። በግምቱን ፍየል ዋቴቨር። ሰውም ከቅድስት ድንግል ማርያም ውጪ ሰውም ልጅን ሲወልድ ሴት ከባሏ ጋር የግብረ ሥጋ ግንኙነት አድርጋ ነው። የማኅፀኗ ግድግዳ ሲፈርስ ድንግልናዋን ወሰደ ይባላል። በገጠሪቱ ኢትዮጵያ ሚዜ ሆኜ ስለማቅ ማለት ነው። ድንግልናዋ በሚፈርሳ ላይ የደም መሐረብ ሸማ ተብሎ ይዘን እንሄድ ነበረ። ነገሩ ብዙ ሴት አይገኝበትም። ጢንዚዛ ሁሉ እየገደል ነበር ይዘን እንሄድ የነበረው እግረ መንገዴን። ድንግል ማርያም አትበይ፣ ድንግልናሽን ጠብቂ። በየሰንሰለት ስር ሄዶ መጋደም አይደለም። ድንግል ማርያም ይላሉ፣ ግን ድንግልናዋን አትጠብቅም። እግረ መንገዳችሁን ድንግልናችሁን ጠብቁ። ሴቶች ዝም ብላችሁ አትዝረከርኩ። ላገኛችሁት ወንድ ሁሉ አትጠኙ። ያስወሰዳችኋል እንዲያስወስዳችኋል። ኦኬ። እግዚአብሔር ሲፈጥረው በዓላማ ነው የፈጠረው። በዓላማ ነው የፈጠረው። ጢንዚዛና መሽገር ሁሉ እየገደልን ማለት ነው። ቤተሰቡን ላለማስከፋት ተብሎ ከቨር ለማድረግ ጢንዚዛና መሽገር ከከብት ላይ እየነቀልን መሽገሩን አፍርጠን ደም ነው ተብሎ ይዞ የተሄደበትን አውቃለሁ። እኔ ወላዲቴን አይደለም። አሁን ወንድምዬ እኔ ቆንጅዬ ባላገር ነኝ አልኩ እንዴ። ጢንዚዛ እናንተን ጃርት ለመንገድ ከርከሮ ለመግደል ምን ቀረን? ድንግል ማርያም አትበይ፣ ድንግልናሽን ጠብቂ። ሰውየው ምን ነክቶታል ብለው እንዳሉ ማለት ነው። እንዴ አንድ ሰባኪ ፓስተር ዳዊት ነው ስናገር የሰማሁት። እንደዚህ አሁን እኔ እንደምናገረው ቅጭቅጩ መናገር ጀመረ እና የሆኑ እናት ቁጭ ብለው ላልጠግ ማለት ነው። በዚሁ በእኛው በፔንቴው ዓለም ነው ቸርች ውስጥ ቁጭ ብለው ጌታ ብርክ ያርግህ፣ እንዴት አይነት የተባረከ አገልጋይ ነው ዛሬ የመጣው ብለው ይላሉ። ምክንያቱም ወጣቱ ትውልድ መቼ ለጌታና ለወላጆቹ ይታዘዛል? አይታዘዝም እኮ። ስለዚህ ዝም ብለው ፀጉርን ፈትለህ ከምትል ታዘዝ። ለወላጆቻችሁ ልትታዘዙ ይገባል፣ በጌታ ትእዛዝ ልትታዘዟቸው ይገባል ብሏል በሙሴ በኩል። እንደዚሁም ጳውሎስ በኤፌሶን ብሎ ይሰብክልሃል። አበላ ብየሆነ እኛ እናት ጥግ ላይ ቁጭ ብለው እሰይ አፌን በቆረጠው እንዴት አይነት አገልጋይ ነው ዛሬ ያመጡት እያሉ ማለት ነው። ከዛ ባሎችም ደግሞ ከሚስቶቻችሁ ውጭ የምትማግጡ የሀገሩ ሴት ሁሉ የምታወጡ ስነ ስርዓት ልትኖራችሁ ይገባል እያለ ሰባኪው ይሰብካል። እንዴት አይነት ሰው ነው እናንተዬ ዛሬ የመጣው እያሉ ያደንቃሉ። እኛ እናት ቁጭ ብለው ጉባኤ ውስጥ ቆነጃጅት ሴቶችም የሰውን ባል ለማማገጥ ዳር የምትሉ እናንተም ንስሐ ልትገቡ ይገባል የጌታ ቀን ቀርቧልና እያለ ይላል። አሁን ምን አይነት ሰው ነው ዛሬ ያመጡብን? እንዴት አይነት የተባረከ ነው በለው ይላሉ። ሰውዬ በዚህ ቢያበቃ ጥሩ ነበር። ሰባኪው
ሴቶች፣ እናቶች፣ ባልቴቶች የሆናችሁ በነገር ገቢዎች የሆናችሁ የባልቴት ወሬ አሮጊቶች በተለይ ሰፈር ለሰፈር እየዞራችሁ ወሬ የምታወሩ ናም ነገር ብሎ ሲል እንዴ ሰውየው ምን ነው ነገር አለው ዛሬ ምንድነው እየሆነ ያለው እንዴ በለዋሏ ቀጥታ እሳቸውን የሚመለከት መልእክት ሲመጣ ማለት ነው ለሰው ሲባል አሜን ይላሉ እመቤቴ ድንግል ማርያም ትልልኛለች ድንግልናሽን ጠብቂ እግረ መንገዴ አናድጃችኋለሁ ክብር ለመንፈስ ቅዱስ ይሁን የሥራው ጠባይ ነው ተመጣና ካርቶን ተሸክማ እመቤቴ ወላዲቴ ድንግል ማርያም ይሉላል ሁሉም ተረሱ ከልጅነት ጀምሮ ግን ገና 12 ዓመት እስኪሞላቸው ድረስ አይጠብቁ ቶሎኑ በየጥሻው በየስርቻው ይተኛል ይሄ ድንግል ማርያም ብሎ ሲል የሚኖረው ትውልድ አሁን እኮ የለም ብትፈልግ እኮ የለም በመብራትም አታገኝም እኔ በጊዜ ጌታ ሰጥቶኝ አግብቻለሁ የለም ጭላዳ ዝንጀሮና ቀይ ቀበሮ እንደማግኘት ያህል ነው ወንድሞች እንዴ ማፀንን የሚከፍት የተባለው ማፀን በምን እንደሚከፈተው የሴት ማፀን በምን ነው የሚከፈተው በወንድ የግብረ ሥጋ ግንኙነት ስታደርግ ወይ ደግሞ ስትወልድ ነው አለቀ እንደ ቅድስት ድንግል ማርያም አይነቷ ስትወልድ ነው በዮሴፍ አይደለም የማርያም ድንግልና የተወሰደው አቤት አዎ በቃ እነ ድንግል ማርያም የምትዩ ማለት ነው ተነስተሽ ደግመዋለሁ ድንግልናችሁን ጠብቁ እሰልሰዋለሁ ድንግልናሽን ጠብቂ አጭርና ግልጽ እሰልሰዋለሁ እፎርዘዋለሁ ድንግልናችሁን ጠብቁ ይሄው ነው የዛሬ መልእክት ኦኬ ስለዚህ ቀደም ምን አለን የምስራቁ በር የማርያም ማህፀን ነው አለን እኔ ምንህ የምስራቁ ብለውናል የደቡቡስ በር ኤልሱ ቀንሺ ማዬ የምዕራብ ቀንሺ የሰሜን የደቡብ ነው ማዬ አጥፊ የሰሜኑስ በር የደቡቡስ በር ጠይቋቸው ትንቢተ ሕዝቅኤልን ላይ ሲያነሱ የምስራቁ በር ብለው ሲሉ የማርያም ማህፀን ብለው ሲሉ የደቡቡስ በር ምንዋ ነው ሕዝቅኤል ያየው የምስራቁን በር ብቻ አይደለም የምዕራቡንም የሰሜኑንም የደቡቡንም በር አይቷል መቼም የሰውነቷን ቀዳዳ እየፈለጉ የምስራቁ ማህፀኗ ነው የደቡብ ደግሞ ጆሮዋ ነው የግራና የቀኟ እያሉ ማለት ነው ወይ ደግሞ የሰሜኑ በር ደግሞ አፍንጫዋ ነው ቀዳዳው እያሉ ሰውነቷ ላይ ቀዳዳ እየፈለጉ ምሳሌ ለመስጠት የምትሄድበት መንገድ ዋጋ ያስከፍላል የጌታ እናት ኩልል ብሎ ተጽፎላታል በቃ አንድ ክፍል በትንቢተ ኢሳይያስ መጽሐፍ ላይ ማለት ነው ቀጥታ ድንግል ጸንሳለች ወንድ ልጅ ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ብሎ ያለው ነብዩ እግዚአብሔር ኢሳይያስ የተናገረው የአዲስ ኪዳን ጸሐፊ ስመጥር ሐዋርያ ማቴዎስ አምጥቶ ቀጥታ ኮት አድርጎ ጽፎታል የትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 ላይ የተነገረው ቃል ለከዲጃ ለቦጋለች ላየለች አይደለም ከሷ በፊትም ለነበሩ ሴቶች አልነበረም ያ ጥቅስ ከሷም በኋላ ከጌታ እናት በኋላ አሁን ላለም ትውልድ ከዚህም በኋላ ለሚመጣ ያ ቃል ለነሱ የተጻፈ አይደለም ለጌታ እናት ለማርያም ብቻ የተጻፈ ነው ያክፍል ይሄው ነው ማንን አልኩኝ ኢሳይያስ 7:14 በቃ ይሄን ለማርያም ነው ብሎ የፈታ ማን ነው ማቴዎስ ማን የተናገረው ኢሳይያስ የተናገረውን ማቴዎስ ፈታው ሁለቱም የጌታ አገልጋይ ናቸው ነብይና ሐዋርያ ሁለቱም የእግዚአብሔር መንፈስ በላያቸው ላይ ነበረ ሁለቱም በእግዚአብሔር መንፈስ መነዳት የትንቢት ተናገረ በእግዚአብሔር መንፈስ መነዳት ይሄኛው ወንጌሉን ጻፈ
ኢሳይያስ 7:14 አምጥቶ ኮታ ያደረገው ማን ነው? ማቴዎስ ነው። እኔም ምልህ እናንተ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 44ን የማርያም ማህፀን ነው ብሎ የፈታ ለማን ነው? ማን ነው? ኦሪገን ነው አልከኝ? ዳር ያዝ በለው። እኔ ጫጫ ሽማግሌ ማለት ነው። በዘመኑ እሱ እንደፈለገ ቀልዶ ለምን ዮሐንስ አፈወርቅ አይሆንም? ለምን ቄርሎስ አይሆንም? ሉተር በል ካልቪን ዋቴቨር አይመለከተንም እኮ ነው ብዬ የምልህ። አይመለከተንም። የተናገሩት እንደ እግዚአብሔር ቃል ከተናገሩ ራይት እንቀበለዋለን። ካልሆነስ ሉተር ኤክስ፣ ጆን ካልቪን ኤክስ፣ ዝዊንግሊን ኤክስ፣ ቄርሎስ ኤክስ፣ ዮሐንስ አፈወርቅ ኤክስ፣ ማንንም ጥራ ኤክስ ነው የምናደርጋቸው። ለምን? የተናገሩት ከእግዚአብሔር ቃል ጋር ይስማማሉ ወይ ነው። ምን ነው በእነዚህ ሰዎች ቆዳ ነው ጫማችሁ የተሰራ አይነት ነገር ልትሉን ፈለጋችሁ? አንቀበልም። የኢሳይያስን ማቴዎስ ስለፈታው እንቀበላለን። 7:21 ማለት ነው። 1:20 ላይ ማለት ነው ጠቅሶታል። በነቢዩ በኢሳይያስ እንደተባለ ብሎ ማለት ነው። የማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 20 ላይ ማለት ነው። ቅድም ሲነበብ ነበረ። አየው የሚለው አይሁዳዊ አባት የሚለውን አየህልኝማ ከቁጥር 20 ጀምሮ እርሱም ግን ይህንን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለው የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ አለው። ኦኬ። ከዛስ ልጅን ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለህ ካለ በኋላ በነቢይ ከጌታ ዘንድ ይላል። ሃሌሉያ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለ ይፈጸም ዘንድ ትርጓሜው እግዚአብሔር ከኛ ጋር ነው። ማን ይህንን የፈታው? የጴንጤ ፓስተር ነው? በፍጹም። የኦርቶዶክስ ጳጳስ ቄስ ነው? በፍጹም። ማን ነው የፈታው? ማቴዎስ አይሁዳዊው ማለት ነው። የኢሳይያስን አምጥቶ ጠቅሶ የ7:14ን ጠቅሶ አምጥቶ የፈታው እሱ ነው። ትንቢተ ሕዝቅኤል እንደዚህ የፈታ ሐዋርያ ያሳየኝ ነው ብዬ አንድ የማርያም ማህፀን ነው፣ ግድግዳዋ ነው፣ ጆሮዋ ነው፣ አፍንጫዋ ነው ምናምን ነገር እያልክ የሰውነቷን ቀዳዳ እየተፈለግ የምታወራ ሁሉ አሁን ዳር አስይዛለሁ ማለት ነው። በእውነት ነው የምልህ፣ ዳር አስይዛለሁ። በደንብ ነው ዳር ማስይዝህ። አምጣ። የኢሳይያስን ማቴዎስ ፈቶታል አይደል? የሕዝቅኤልን የትኛው ሐዋርያ ነው የፈታው? ኦሪገን አልከኝ፣ ድራሹን ነው የማጠፋው አልኩ። የእሱን ይሄ ውሃ የሚል ትርጉም ማለት ነው። ካልቪን አልከኝ፣ ድራሹ ነው የማጠፋው አልኩ። እኔ ካልቪኑ ሉተር ማንም ይሆን የተረጎመው አባቶች ነቢያት የተናገሩትን ሐዋርያቱ ተርጉሞት ከሆነ ይስማማናል። ካልሆነስ ዳር እናስይዘዋለን። ቄርሎስ በል ሰባሪዮስ በል ማንንም የምጠሯቸው ካለ ማለት ነው። ሰባሪዮስ እንኳን በእርግጥ መናፍቅ ነው። ያው ከሱ ያልተናነሱ ናቸው እነዚህ አንዳንዶቹ። የእግዚአብሔር ቃል ላይ ይቀልዳል እንዴ? እንዴት አይነት ቀልድ ነው? አንቺ ገላሽ ላይ አትቆይ። እንዴት አይነት ቀልድ ነው? ወንድሞች እናቶች፣ ገላሽ ላይ አትቆይም ትላለች እንዴችኛዋ ገብታ። ኦኬ፣ እንደዚህ አይነት ቀልድ አቁሙ። ትንቢተ ሕዝቅኤልን ለማርያም ማህፀን ነው ብሎ የፈታ ሐዋርያ ያሳዩን በመጀመሪያ። አዎ፣ ከዛ አባቶች ወደሚለው ጋር ትሄዳለህ። እነዚህ አባቶች ፈተው ሐዋርያቱ ዝም ባሉበት እነዚህ ለፍልፈው ከሆነ የለፈለፉትን እናያለን፣ የተረጎሙትን ለማለት ነው። ከዛስ ከሐዋርያቱ ትርጉም ጋር ሐዋርያቱ ዝም ባሉበት ለጳውሎስ ያልተገለጠ አንተ ለኦሪገን ይገለጥለታል እንዴ? ምን አልከኝ ወንድም አለ? ለዮሐንስ ያልተገለጠ 5 መጽሐፍ ጽፎ ለዮሐንስ ያልተገለጠ ለሉተር ይገለጥለታል እንዴ? እና ከነ ልጆቹ ጭምር አለቃው በዛ ቁጭ ብሎ እንጀራ እንደሚበላ በዛ ደጀ ሰላም እንደሚሰግድ ያ አይመጡም። ከዛ
ይስገዱ ይላል። ህዝቡ ያገሩ ህዝብ ሁሉ ይስገድ ይላል። ከዛስ አለቃው በሰንበት ቀን ለእግዚአብሔር የሚቃጠለው መስዋዕት ነውር የሌለባቸውን 6 በጎች ጠቦቶችም ነውር የሌለበትን አንድ አውራ በግ ይሁን ይላል። ከዛስ የእህሉን ቁርባን የአውራ በግን አንድ የኢፍ መስፈሪያ ለጠቦቶች የሚበቃውን ቁርባን የሚቻለውን ያህል ይሁን። ለእያንዳንዱ የኢፍ መስፈሪያ አንድ የኢፍ መስፈሪያ ዘይትን ያቅርብ። በመባቻ ቀን ነውር የሌለበትን አንድ ወይፈን ነውር የሌለባቸውንም 6 ጠቦቶችን አንድ አውራ በግ ያቅርብ። የት? በዛ በር ደጀ ሰላም ገብቶ ማለት ነው። አለቃው በሚገባበት ጊዜ በሩ ይላል እንደሚታወቃለህ ቁጥር 8 አለቃውን በሚገባበት ጊዜ በበሩ ደጀ ሰላም መንገድ ይግባ፣ በዚያው ይውጣ። ይገባል ይወጣል ማለት ነው። መውጫና መግቢያ ነው ማለት ነው። ምኑ በሩ? የቱ በር? ይሄ በር የማርያም ማህፀን አይደለም። እሺ ይሄ በር ነው። የምስራቁ በር ይባላል። ጎልደን ጌት የምህረት በር ተብሎ የሚባለው ማለት ነው። በኢየሩሳሌም ቤተ መቅደስ ፊት ለፊት ላይ በምስራቁ በኩል ወደ ደብረ ዘይት ተራራ የሚያመለክተው ማለት ነው። ይሄ መቃብሩ ነው የአረቦቹ። ይሄ ኖርታ ስቴድ፣ ይሄ ቄድሮን ፈፋ ነው። ይሄ ቄድሮን ሸለቆ። ከዚህ ጋር ደጆሬ ስትመጣ ጌቴሴማኒ ጌታ ይጸለይበት ነው። እሱን ከፍስትል የደብረ ዘይት አቀበት ቁልቁለማና አቀበት ዳገቱ ማለት ነው። ዳገቱ ጋር ስትደርስ በምስራቅና በምዕራብ ቢታንያና ቤተፋጌ የሚባሉ ኩታ ገጠም መሬቶች አሉ። የነ ለምጻሙ የነ ስምዖን የነ ማርያም የነ ማርታ የነ አላዛር መንደር ማለት ነው። ቤተፋጌ ደግሞ የአህያይቱ ጉርንጫ ተፈታ የመጣችበት መንደር ማለት ነው። እዚህ መተህ እንዳታምታታ። ስለዚህ በዚህ በር ነው ይገባል ይወጣል የተባለ ነበር። ይሄ በር ተዘግቷል። የመዘጊያውን ምክንያት መንስኤው ይሄው መቃብር ነው። ማንንም ሰው ጥሩ በሌላ ጊዜ አፈላልጋችሁ ትንቢተ ሕዝቅኤል ላይ አወራለሁ ከኤርሚያስ ጋር ብሎ የሚለውን ሰው ካለ ጥሩት። ገለባ የሆነ ትርጓሜ ይዘው ህዝብን ያደናግራሉ። ኦኬ ይሄ ማለት ነው መቅደሱ ያኔ እዚህ ጋር ነበር። ይሄው መስጊዱ አሁን ያለበት ማለት ነው። አያችሁ ይሄ መቅደሱ እዚህ ጋር ነበር፣ አሁን መስጊዱ ያለበት። ይሄ ምስራቁ በር ማለት ነው። የደቡቡ በር በዚህ አለ፣ የሰሜኑ በር በዛ አለ፣ የምዕራቡ በር በዛ አለ። ይሄ ፀሐይ መውጫ ነው። እኛ እኮ ቸገረን ወንድሞች እናቶች። ምን ብለን ነው የምትነግረው ለዚህ ህዝብ? የሚያነበው ሰኔ ጎልጎታ፣ የሚያነበው ውዳሴ ማርያም፣ መጽሐፍ ቅዱስን አያነቡ፣ ታሪክን አያቁም፣ ጂኦግራፊ አያቁም። ጂኦግራፊ እኮ አያቁም ነው ብዬምለ እመቤታችን በቤተ መቅደስ ውስጥ ሐርና ወርቅ እያስማማች ስትፈተል አገኛት ይላል። አንተ ሰውዬ መንፈሴን አታበሳጨው ስልህ ገብርኤል መጥቶ ያገኛት የት ነው ብሎ ይላል። እዚህ ቤተ መቅደስ ውስጥ ቤተ መቅደስ እዚህ ለምን እዛ ስታን ምንድነው ሐርና ወርቁን እያስማማኝ ስትፈትል ይላል። እሱ የአሮጊቶች ተራ ወሬ ነው። ሐርና ወርቅ ሲጀምር ተስማምቶ አይፈተልም። እሷ ፈታይም አይደለችም። ሁለተኛ ማደጊያ ሟለ ህፃናት አድርገውት የጌታን ቤት ማለት ነው። ያኔ ቤተ መቅደሱ እዚህ ጋር ስለነበር የዘሩባቤል ቤተ መቅደስ እና እዛ ይኸውልህ መልአኩ ፋኑኤል እየመጣ በክንፉ እያላተመ እያራገበ ትኩስ መና ያበላት ነበር። ካህናቱ እንደውም ከሷ ከምትበላው መብል ለመብላት ክጃሎት ሁሉ አድሮባቸው ምናምን ወሬ መጽሐፉ የትን ይነግረናል። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ይላል ይመጣል። ሉቃስ ይጽፋል። ይሄ የት ነው? ኢየሩሳሌም። ለማን ነው ርስት ተደርጎ የተሰጠው ኢየሩሳሌም? ለነገደ ብንያም። ኦኬ የይሁዳ ክፍል ኬብሮን ላይ ያለ ለነገደ ይሁዳ የተሰጠው፣ ኢየሩሳሌም ለነገደ ብንያም የተሰጠው ነው። ከብንያም ደግሞ ቀጥሎ ለነገደ ኤፍራይም ነው የተሰጠው። ርስታቸውን እንደዚህ ነው ያደረገው። ይሄኛው ይሁዳ ማለት ነው አቀማመጡ። ይሄኛው ኢየሩሳሌም ያለባት ይሄ ማለት ነው ለነገደ ብንያም ነው የተሰጠው። ይሄኛው ደግሞ ለነገደ ኤፍራይም ነው። ኤፍሬም ጂኦግራፊ እንኳን ሳያውቁ እኔ እኮ ጌታ ኢየሱስ ምስክር እኮ ነው አልኩ። አንድ ጥምጣማን ባገኝ ደስ ይለኝ ነበር።
ያለኛ መጽሐፉን ማን ይፈታዋል ብለው የሚሉ ማለት ነው። 30 ዓመት የለፋበትን በ3 ሰዓት ባልሞላ ውስጥ ዜሮ ስከትለት ያይ ነበረ። እነሱ እዚህ ታሪክ ላይ እንደሚዋሹ ማንም አይዋሽም። በዓለም አቀፍ ባለቤተክርስቲያን ለነገደ ኤፍሬም ለነገደ ቢንያም በተሰጠበት ነው ኢየሩሳሌም ያለው። ኦኬ ቤተ መቅደሱ ማሳደጊያ የመዋለ ሕፃናት ማሳደጊያ አልነበረ። ገብርኤል መልአኩ ያገኛት የት ነው? ናዝሬት። ናዝሬት ደግሞ ከዚህ ከኤፍሬም አልፈ ምናምን ነገር ያ በገሊላ ባህር ዙሪያ ያለው ለነገደ ዛብሎንና ንፍታሌም ነው የተሰጠው። ኦኬ ናተማር ለንፍታሌም ለነዚህ ሁለት ነገር ነው የተሰጠው። ያ የገሊላ ባህር ዙሪያ ማለት ነው። በገሊላ ባህር ዙሪያ ሰሜኑ እስራኤል ላይ የአሕዛብ ገሊላ የተባለው ሊባኖስ ነው። የእስራኤል ገሊላ የተባለው ባህሩ ያለበት የጥብርያዶስ ባህር ማለት ነው። እሱ አካባቢ ላይ እርስት የተሰጠው ለንፍታሌምና ለዛብሎን ነገድ ነው። ጌታችን ኢየሱስ ክርስቶስ በእነዚህ ነገድ ከተሰጠው እርስት ውስጥ በናዝሬት ከተማ ውስጥ ነው የሚኖረው። አይ ቲንክ ዛብሎን ይመስለኛል እሱ ያለበት ናዝሬት ማለት ነው። ኦኬ ይህን ማን ነው የተናገረው? ኢሳይያስ ምን ትላለህ? ምዕራፍ 9 እንተፋተፉብናል እኮ መጣው ማለት ነው። ነገር ግን ተጨንቃ ለነበረች ጨለማ አይሆንም፣ በመጀመሪያውም ዘመን የዛብሎንና የንፍታሌምን ምድር አቃለለ ይላል። የንፍታሌምና የዛብሎን ምድር በኋለኛው ዘመን በዮርዳኖስ ማዶ በባህር መንገድ ያለው የአሕዛብን ገሊላ ያከብራል። እስኪ ምጡና አሁን ብሉይ ኪዳን ላይ አጠናን ብለው የሚሉ ሰዎች በጂኦግራፊ ያስረዱን እስኪ፣ ይህን ነገር ይንገሩን እስኪ። ምን ማለት ነው አቃለለ ማለት? የንፍታሌምና የዛብሎን ምድር አቃለለ ብሎ የሚለው በኋለኛውም ዘመን ማለቱ ምን ማለቱ ነው? በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። የትኛውን የአሕዛብ ገሊላ? ቅድም ትንሽ ፈንጭ ሰጥቻለሁ ሊባኖስ ብዬ። ስለዚህ የንፍታሌምና የዛብሎን ምድር ላይ አገልግሎቱን ሲጀምር ጌታ ከየት ነው የጀመረው? ከየት ነው የጀመረው? ማንም ይጽፍ እስቲ። ከየት ነው የጀመረው? ከየት ነው የጀመረው? ገሊላ። እሺ ሰሜኑ ክፍል ማለት ነው። አካባቢውን ቦታውን የሚያውቃል? አቤቱ ጌታዬ። ገሊላማ አውራጃው ነው ወገኖች። ገሊላ ባህሩ ነው ግን አውራጃ ነው። ያኔ በአውራጃ ነው። ገሊላ አውራጃ ውስጥ ብዙ ከተሞች አሉ። እነ ጌንሴሬጥ፣ ማነው ቅፍርናሆም፣ ቤተሳይዳ፣ ኮራዚን የሚባሉት ማለት ነው። በጣም ብዙ ከተሞች ናቸው አሉት። ናይን፣ ናዝሬት ራሷ ጥብርያዶስ ባህሩ ነው ብራዘር። ሉቃስ ምን ይላል? ማን ነው? ማቴዎስ ኤልሱ ነይ እናቴ። ያን ጊዜ ዲያብሎስም ተወ፣ እነሆ መልአክም ቀርበው አገለገሉት። ንጉሡ ለዘላለም ስም ይባረክ፣ የአባቶቻችን አምላክ። ኢየሱስም ዮሐንስ አልፎ እንደተሰጠ በሰማ ጊዜ ወደ ገሊላ ፈቀቅ ብሎ ሄደ። ናዝሬትንም ትቶ በዛብሎና በንፍታሌም ሀገር በባህር አጠገብ ወዳለችው ወደ ቅፍርናሆም መጥቶ ኖረ። እችን ከተማ ትጠሯታላችሁ ብዬ ነበር የጠበቅኩትኝ። ቅፍርናሆም፣ አንቺ ቅፍርናሆም ወደ ሰማይ ከፍ አልሽ፣ ወደ ሲኦል ትወርጃለሽ ብሎ ያላት ማለት ነው። ወዮልሽ ኮራዚን፣ ወዮልሽ ቤተሳይዳ፣ አንቺ ቅፍርናሆም ወደ ሰማይ ከፍ አልሽ፣ ወደ ሲኦል ትወርጃለሽ። ለምን? በእነዚህ በሶስት የእስራኤል ከተሞች ላይ ጌታ ልምድ የፍርድ ቃል የተናገረው በእናንተ ተደርጎ የነበረው ተአምራት በጢሮስና በሲዶና ተደርጎ ቢሆን ኖሮ ከብዙ ዘመን ጀምረው ማቅ በለበሱ ነበር ይላቸዋል። ማን? ኮራዚን፣ ቅፍርናሆም፣ ቤተሳይዳ። ማን? ኮራዚን፣ ቅፍርናሆም እና ቤተሳይዳ። የት መጥቶ ኖረ? ቅፍርናሆም መጥቶ ኖረ። በነቢዩ በኢሳይያስ የተባለውን አየው። ምዕራፍ 9 ላይ ቅድም ያሳየው ኢሳይያስ ላይ በነቢዩ በኢሳይያስ የተባለውን የዛብሎንና የንፍታሌምን ምድር የባህርን መንገድ በዮርዳኖስ ማዶ የአሕዛብን ገሊላ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ። በሞት አገርና
ጥላ ለተቀመጡ ብርሃን ወጣላቸው የተባለ ይፈጸም ዘንድ ሆነ ይላል። ማለት ምን ማለት ነው? አስቀድሞ ስብከተ ወንጌሉን ሲሰብክ የዛብሎን ነገድና የንፍታሌም ነገድ ሁለቱ የነገድ አባቶች ሰፍረውበት የነበረ የገሊላ ባህር ዙሪያ ስለነበረ ሲ ኦፍ ጋሊሊ አባዬ ለዘላለም ስም ይባረክ። ሲ ኦፍ ጋሊሊ ይሄን ማለት ነው። ብራዘር አንተ ቁጭ ብለህ ሰኔ ጎልጎታ ታነባለህ። አታዩም፣ ታሪክ አታነቡም፣ ጂኦግራፊ አትመለከትም፣ ወሬ ብቻ። በረከቱ አይደርባችሁ ይላል። ምን በረከት ያደርባል? አንተ የማንችም የቋቋች አሮጊት አምጥተው ከውጭ ከሀገር ውስጥ አውጥተው የማሆይ እንትና በረከቱ አይደርብ ዳርያዥ ይበላት። ምን በረከት አላትና ሴት ምን በረከት አለውና ወንድ ሰው ምን በረከት አለው? በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማያት ይወርዳሉ ብሎ ያዕቆብ በመልእክቱ ጽፏል። በዚህ ባህር ዙሪያ ላይ የከተሙ የእስራኤል ወደ 10 የሚያህሉ ከተሞች ነበሩ። ያኔ ሮማውያን ይገዟቸው የነበሩት ማለት ነው። 10 የሚያህሉ ከተሞች ነበሩ። በእነሱ ዙሪያ እየተመላለሰ ነው ጌታችን ያገለገለው ማለት ነው። እነዚህ ከተሞች ለዛብሎን ነገድና ለንፍታሌም ነገድ የተሰጡ ርስት ናቸው። ከዚህ በጣም ብዙ ታላላቅ ሰዎች ወጥተዋል፣ የእግዚአብሔር ሰዎች። ለምሳሌ ቤተሳይዳ ከሚባለው ከተማ ውስጥ ጴጥሮስና አንድሪያስ የሚባሉ ሁለቱ አባቶች ከዛ ነው የወጡት። ማስታወሰው ማቃቸው ማለት ነው። የዮሐንስንና የያዕቆብን ቤተሰባቸው የቱ ጋር እንደሆነ አይናገርም፣ ግን ያው በዛው ከተማ ውስጥ ነው፣ በዛው ዙሪያ አካባቢ ላይ ማለት ነው። የቤተሳይዳ ሰዎች መሆናቸውን ጴጥሮስና አንድሪያስን በደንብ ተናግሯል፣ ዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ማለት ነው። ፊልጶስን ብሎ ያለበት ማለት ነው። ከቤተሳይዳ ከነ ጴጥሮስና ከነ አንድሪያስ ከተማ ነበረ። በጣም ትልልቅ ሰዎች ወጥተውበት ከብሉይ ኪዳን ነቢያት በዚህ በንፍታሌም ነው በንፍታሌም ይመስለኛል በዛብሎን ነገድ ለዛብሎን ነገድ በተሰጠው ርስት ውስጥ የአማቴው ልጅ ነብዩ ዮናስ ከዚህ ምድር ውስጥ ጋቴልፌር ከሚባል ቦታ ላይ ወጥቷል ማለት ነው። ዮናስ ያኮ ተቸገረን ታውቃለህ። በአንደኛ ነገሥት መጽሐፍ ምዕራፍ 14 ላይ ታገኛለህ። ዝም ብሎ ወሬ ማውራ እንዳይመስልህ። ቁጥር ስንት ላይ እንሂድ? የአማቴው ልጅ ነብዩ ዮናስ ኦኬ እሺ ኤልሱ ፕሊዝ ካም አንዴ ቆይ ልጄ ላምጣት ወገኖች ፕሊዝ ይሄ ኪሮኒክስ የሚባለው ሰው የሚጽፈውን ነገር እያያችሁ ነው። ለምንድን ነው ብሎክ የማታረጉት? ግን ብዙ ጊዜ ጻፍኩኝ እኮ ለምንድን ነው ብሎክ የማይደረገው? የሚጽፈው በጣም ነውር የሆነ ነገር አያችሁ። በጣም በብልግና ብዙ አድሚን አሉት አይደል እንደ ኤርሚ ኦኬ ዛሬ ሙሉ በሙሉ ነው ማነሳው ነው ነውር ነገር ስድብ እኮ ነው ቆይ ግድ የለም ሙሉ በሙሉ ሞዴሬተር አንዳችሁም እንዳታዝኑ በእኔ ሞዴሬተሮች እዚህ ያላችሁ ኢየሱስ በሙሉ ነው ማነሳው ወገኖች ኦኬ በአላማ ነው የሚተዋቸው የሚሳደቡትን ባይዘው ቴንክ ዩ ሙሉ በሙሉ ነው ማነሳው እንደ አዲስ ሞዴሬተር ነው የምሰጠው ከዘማሪ ዳጊ ውጪ ሌሎችን ከዳንኤልና ከብሩክ ውጪ ሌሎችን በሙሉ ነው ማነሳው እንዳታዝኑ እንዳትቀየሙ ቴንክ ዩ ያው እዚህ ጋር ይናገራል ሁለተኛ ነገሥት መጽሐፍ ምዕራፍ 14 ቁጥር 25 ላይ የጋቴልፌር የነበረው በአማቴው ልጅ በባሪያው በነብዩ በዮናስ እጅ እንደተናገረ
የእስራኤል አምላክ እንደ እግዚአብሔር ቃል የእስራኤልን ድንበር ከሐማት መግቢያ ጀምሮ መለሰ ይላል። ይሄ ጋቴልፌር የሚባለው ለነገደ ዛብሎን በተሰጠ ቦታ ላይ ያለ ቦታ ነው። ኦኬ ኤልሱ ፕሊዝ ካም። ኦኬ ነይ ቶሎ እማዬ። ምንድን ነው የሄድሽው? I just changed. I just changed. ኦኬ ይሄ ጋቴልፌር የሚባለው ለማነገድ እንደተሰጠ በዚህ ክፍል ላይ ስታዩ ለዛብሎን ነገር ነው። በኢያሱ መጽሐፍ ምዕራፍ 19 ቁጥር 13ኛ ማለት ቁጥር 10 ላይ 19 10 ቅድም ያየነው የጋቴልፌር የተባለው የአማቴው ልጅ ነብዩ ዮናስ ለነገደ ዛብሎን በተሰጠ ርስት ውስጥ ነው የተወለደው። ትልልቅ የእግዚአብሔር ሰዎች ወጥተውበታል ብያልኳችሁ። ቦታቸውን ሁሉ አጥኑ። ስታጠኑ ካጠና ጂኦግራፊንም አጥና መጽሐፍ ቅዱስን ለማወቅ ከፈለጋችሁ ማለት በተለይ የእስራኤልን ጂኦግራፊ ማለት ነው። በደንብ እነማ ከየት ቦታ ላይ ወጡ፣ ያ ቦታ ለማን ርስት ነው የተሰጠው፣ ከተማውን ይናገራሉ ወይ ብለን ስንል ኢያሱ እንደዚህ ይላል። ምዕራፍ 19 ቁጥር 10 ላይ ሶስተኛው ዕጣ ለዛብሎን ልጆች በየወገናቸው ወጣ። የርስታቸውም ድንበር ወደ ሳሪድ ወደ ሳሪድ ደረሰ። ድንበራቸውን በምዕራብ በኩል ወደ መርዓላ ወጣ እስከ ተይማይ ወደ ማራ ወጣ እስከ ደባሼትም ደረሰ። በዮቅንአም ፊት ለፊት ወዳለው ወንዝ ደረሰ ይላል። አኔን ወንዝ ማንም አያውቅም። ለመጽሐፍ ቅዱስ ላይ ግን ስታገኘው ታነበዋለህ። ለማስተማር ስትነሳ ግን ወንዙ የት አካባቢ ላይ አሁን ለምሳሌ የዚህ በዮቃንም ፊት ለፊት ወዳለው ወንዝ ደረሰ ይላል። የወንዙን ስም አይጠራም። ለምሳሌ አሁን በኤርምያስ መጽሐፍ ምዕራፍ 2 ላይ የሺሆርን ወንዝ ብሎ ይላል። በግብፅ መንገድ ያለውን የሺሆርን ወንዝ ይላል። ያ ወንዝ አለ የለም፣ አሁን ይወርዳል አይወርድም፣ በዚያን ጊዜ ወንዝ ነበረው። የዚህ ወንዝ ከሆነ በጋና ክረምት የሚዘንብን የሚወርድ ነበር እንደ ዮርዳኖስ የማያቋርጥ ወይስ የሚደርቅ ወንዝ ነው ወይ ከጊዜ በኋላ የደረቀ ነው? ልክ የፊሶን ወንዝ እንደሚለው ማለት ነው። የፊሶን ወንዝ የኤውላጥን ምድር ይከባል ብሎ ዳሉ ዘፍጥረት መጽሐፍ ኤደን ገነትን ከሚያጠጡ ከአራት ወንዞች የት አካባቢ ነው ወንዙ ያለው? ጂኦግራፊው የት አካባቢ ያመላክታል? ጥናት ያስፈልጋል። ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ብለህ የሰኞ ውዳሴ ማርያም ደግመህ መጥተህ ጴንጤ ቤት አትግባ። እሳት ውስጥ ነው የምትጠጣደው ነው ብዬ ጌታ ኢየሱስ ምስክር። እራርተን እኔ እየራራሁላችሁ ነው የማወራው። እንደውም ሳወራ በተለይ ኦርቶዶክሳን አንድ ጥቅስ ይዘህ ፊር አትበል ብራዘር። አትችልም። ተሐድሷውያኑ ጋርና ጴንጤው ጋር መቆም አትችልም። ያው ከዛስ ወደ ምስራቅም ከዛ ከሳሪድም ወደ ፀሐይ መውጫ ወደ ምስራቁም ወደ ኪስሎ ታቦር ዳርቻ ዞረ ካለ በኋላ ወደ ዳብራትም ወደ ያፊያም ደረሰ። ከዚያም በምስራቅ በኩል ወደ ጋቴልፌር፣ ይሄ ነው የነብዩ የዮናስ አገር። ይሄ ነው ለማን ነገር ነው የተሰጠው? ለዛብሎን ነገድ በተሰጠው ርስት ውስጥ ርስቱ ለነገደ ዛብሎን በተሰጠ ርስት ውስጥ ማን የሚባለው ቦታ ላይ ጋቴልፌር ይባላል ማለት ነው። ወደ ኢታቃጺን አለፈ፣ ወደ ሪማንም ወደ ኒአም ወጣ ይላል። ድንበርም በሰሜን በኩል ወደ ሃናቶስ ዞረ። በመውጫውም በይፍታሄልም ሸለቆ ነበረ ይላል። ይህን ሸለቆ ሰምተው ታውቃለህ? ስንት አይነት ሸለቆች አሉ ባቃቸው እንኳን ግን ያው የአርኖን ሸለቆ አለ። የአርኖን ሸለቆ አለ። ደግሞ ማነው የወይኑን ዘለላ ያመጡበት የኤሽታኦል ሸለቆ አለ። ኤሽታኦል የሚባለው ሸለቆ ማለት ነው። ኦኬ ወደ ኤሽታኦል ሸለቆ መጥተው የወይን ዘለላ በዛም ነበረ። እንደዚሁም ሳምሶንን ራሱ የጌታ መንፈስ በኤሽታኦል
በዛ በሸለቆ ማለት ነው። ለነገደ ዳን መሰለኝ እሱ አሁን ለነገደ ዳን ነው። በዛ በተሰጠ ርስት ውስጥ ነበረ። ብዙ ሸለቆች አሉ፣ ብዙ ወንዞች አሉ፣ ብዙ ተራሮች አሉ፣ ብዙ ኮረብቶች አሉ። ይጠራል፣ ይጠቅስልሃል። እና ብሉይ ኪዳንን ለማስተማር እንዲህ ዝም ብለህ ትፍ እመቤት የወለደችው ኢየሱስ ክርስቶስን በቃ እልል በሉ አሜን በሉ ብለህ ደምትል አይደለም። ብዙ ምርመራ ያስፈልገዋል። ጋቴልፌር ለነቢዩ ለዮናስ የተሰጠ ማነው? ነቢዩ ዮናስ የወጣበት ምድር ነው። ጋቴፌርና ይላል። ይህን የት ነው የምታገኘው? በሁለተኛ ነገሥት መጽሐፍ ምዕራፍ 14 ቁጥር 25 ላይ ይኸው የጋቴፌር በነበረው በአማቴው ልጅ በባሪያው በነቢዩ በዮናስ እጅ እንደተናገረው እንደ እስራኤል አምላክ እንደ እግዚአብሔር ቃል የእስራኤል ድንበር ከሐማት ጀምሮ፣ ሐማት ሶሪያ ውስጥ ማለት ነው ያለ ሀገር ነው፣ መግቢያ ጀምሮ እስከ አረባ ባህር ድረስ ደረሰ ይላል። አረባ ባህር ማለት በደቡቡ ክፍል ያለው ኤላት የምትባለው ከተማ ማለት ነው። ቀይ ባህር ማለት የአረባ ባህረ ሰላጤ የተባለው ማለት ነው። ኤላት ኢላት ይሄ ማለት ነው አረባ የተባለው። ኦኬ ይሄ ማለት ነው አረባ የተባለው። ይሄ የደቡቡ የመጨረሻው ክፍል ቀይ ባህር ማለት ነው። ድንበራቸው ከሐማት ማለት አይ ዶንት ኖ እንዴት ለማሳይ ኢዝራኤል ማፕ ታይም ኦፍ ሞሴስ ኦኬ ጆሹዋ ሞሴስ ኦኬ ኦኬ ያ እዚህ ጋር ይታያቸዋል። ሐማት የምትለው ሶሪያ ውስጥ ማለት ነው። ሐማት ከዚህ ጀምሮ የደቡቡን ክፍል እንደውም ወርታቸው አያሳይም እስከ ቀይ ባህር ድረስ ያለው ማለት ነው። ሙሉውን ቢያሳይ ደስ በላይ ነበረ፣ አላሳየንም። ያው ሐማት ትላለች እዚህ ጋር ይታያችሁ ከሆነ በእንግሊዝኛው ሶሪያ ድንበር ውስጥ ያለ ማለት ነው። ከዛ ጀምሮ እስከ ደቡቡ ክፍል ቀይ ባህር የአረባ ባህር ብሎ ያለው እዛ ድረስ ነው ድንበሩ ማለት ነው። በነቢዩ በዮናስ እጅ ኦኬ ታይም ኦፍ ጆና ቆይ አንዴ ጠብቁኝ። ስንት ሰው ኮሌጅ በጥሷል እኮ ግን አያነብም፣ ቁጭ ብሎ አያነብም። ወይኔ ህዝቤ ታይም ኦፍ ጆና ያ እዚህ ጋር ከገለጠው እስኪ በኢዮርብዓም ዘመን የነበረ ስለሆነ በ786 እስከ 746 ማለት ነው። የይሁዳ ድንበር ነው። እዚህ ጋር ግን የሚያሳየው እዚህ ታች ድረስ ይወርዳል። ኤላት የምትባል ከተማ እዚህ ጋር ታያታላችሁ። እዚች ጋር ቸትል ኤላት፣ ይሄ የአረባ ባህር የሚባለው ቀይ ባህር ነው። ኤላት የደቡቡ መጨረሻ የእስራኤል ከተማ ነው እና በነቢዩ ዮናስ የነበረው በኢዮርብዓም ዘመን ነው። ልክ ነው። እና ያው ከሐማት ጀምሮ ይታያል። ቀድሞ ሁለተኛ ነገሥት መጽሐፍ ምዕራፍ 14 ቁጥር 25 ላይ ነበሩ። የእስራኤል ድንበሯ ከዚህ እስከዚህ ድረስ ነበር። ይሄ ሁሉ ነበር። እና ተባረኩ። ልጄ በጣም አስቸግራኛለች። ቤተሰቤ ስለሌለ ልጄ ሉካፍተር ማድረግ አለብኝ። ሕፃን ናት። ራሷን ችላ እራት መብላት አትችልም። እና ጸጋና ሰላም ይብዛላችሁ። በጣም ይቅርታ አገልጋዮች መታችኋል። በኋላ ከቻልኩ ወይ ከፍታለሁ፣ ካልሆነ ሌላ ሰው የሚከፍት ከሆነ እመጣለሁ። እዚህ ላይ ላብቃ። በጣም ይቅርታ። በቀጥል ደስ ባለኝ ነበር። ልጄ ግን እየረበሽን ነው። 13300 ሰው ከበስተኋላ ይሰማል። ወንድሞች
13300 ሰው ከበስተዋል። መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን አንብቡ። ደግሜ እነግራችኋለሁ። ሰኔ ጎልጎታና ውዳሴ ማርያም አንብበ መተ ጴንጤ ፊት የምትቆምበት ሞራሉ የላችሁም። ትከስራላችሁ። ከሳሪ ነው የምትሆኑት።